ሩታዬ እንግዲህ የተፈጠረውን ነገር ለማረጋጋት ወይንም ደግሞ ራሷንም ልጇንም ከዚህ ነገር ውስጥ ለማውጣት እንግዲህ ልጇን ይዛ ያው እንግዲህ ልጄን ይዤ እኔም እጠፋለሁ ምናምን ያለችበት ቪዲዮ ነበረ በባለፈው አይታችሁ ከሆነ እና ሁሉም ደግሞ ያው ሩታ ያለችበት ሁኔታ ከባድ እንደሆነና ልጇን እንዴት ብቻዋን ማሳደግ እንዳለባት ማሰብ ማንሰላሰልና ቁጭ ብላ መወሰን ስላለባት ከዚህ ሁሉ ግርግርና ጭንቀት ውስጥ ወጥታ ለልጇና ለራሷ ጊዜ ሰጥታ ራሷን ማዳመጫ ጊዜ ስለሚያስፈልጋት ልጇን ይዛ ሄዳለች ማለት ነው። ወደ ቤተሰብ ነው ሄደችው ወይስ ደግሞ ሌላ ራሷን ማዳመጥ የምትችልበት ቦታ ነው ሄደችው? አይ ዶንት ኖ አላቅም ማለት ነው። ግን ደግሞ ሩታ ያደረገችው ነገር ትክክል ነው። በእርግጥ ከነገሩ መሸሽ ካለው ነገር መሸሽ ጥሩ ነገር ነው ብዬ አላስብም። ይሄ ድክመት እንጂ ማለት ነው። ግን ደግሞ ሩታ የወሰነችው ከነገሩ መሸሽ ብቻ ሳይሆን ራሷን ለማዳመጥ ልጇን ብቻዋን ለማሳደግ እናት ብቻ ሆና አንድ ሴት ብቻዋን ልጇን ትሪት እያረገች ስራ እየሰራች ቤት ኪራይ እየከፈለች ምናምን የሚለው ነገር አይደለ? ያንን ነገር ሁሉ ለማድረግ ራሷን አሳምናበት ከገባችበት እኔ ጀግና ነኝ እችላለሁ፣ ልጄን ብቻ ማሳደግ እችላለሁ ብላ ራሷን አሳምና መግባት ስለፈለገች ነው ብዬ አስባለሁ። እና ውዶቼ ያደረገችው በጣም አሪፍ ነው። እኔ ትቀጥልበት ብዬ ነው የምለው። ሩታ በጣም ጀግና ናት። በጣም ስማርት የሆነች ሴት ናት። በጣም ብዙ ነገሮችን ውጣ ውረዶችን አሳልፋ ወልዳ እንኳን 40 ቀን እንኳን ሳይሞላት የለም እንዴ ገና 40 ቀን ሳይሞላት ነው ይሄን ነገር አድርጎ የሴት ልጅ በቃ እስከ 40 እስከ 80 ቀን ድረስ አራስ ናት እና በዛን ሰዓት ላይ ብቻዋን አራስ ቤት ተቀምጣ እንድታለቅስ ነበር አብርሃም ያደረጋት። አብርሃም በነገራችን ላይ በሩታ ላይ ያደረገውን ነገር በማንንም ሴት ላይ ያረጋል ብዬ አላስብም። ከዚህ በኋላ የሚመጡ ሴቶች ሄርሜላም አሁን አዲስ የመጣችውም ሴት ማለት ነው ተጎዳም ቢሉ ቢያለቅሱ በጭራሽ አላዝንም። ለምን ለሚስቱ ያልጠቀመ ወንድ ለኛ ይጠቅማል ብለው ህይወታቸውን ማበላሸት አልነበረባቸውም። ሄርሜላም ደግሞ ሚስቱ አራስ ቤት ተቀምጣ ልጅ ወልዳለት እሷን መንከባከብ ሲጠበቅበት እሱ ግን ውጭ ለውጭ ከሴት ጋር ሲጃጃል ነበር ከሄርሜላ ጋር ማለት ነው። ስለዚህ ሄርሜላም ብትሆን ምንም ብትሆን ሄርሜላ እንኳን ራሷን እንኳን ብታጠፋ አላዝንላትም። ምክንያቱም ለሚስቱ ያልሆነ ወንድ ለኔ ይሆነኛል ብላ አምና እጇን ራሱ ለቀለበት መዘርጋት አልነበረባትም ብዬ አስባለሁና አሁንም ደግሞ እንግዲህ ሶስተኛ ሴት መታለች። ሩታዬ የወሰነሽው ውሳኔ አሪፍ ነው። ምክንያቱም ከዚህ ግርግር ነገር ወጥታ ከዚህ ካለው ነገር ውስጥ ወጥታ ራሷን ማዳመጥ አለባት። ቤተሰቧን ብቻዋን ለመምራት መሞከር አለባት። ቀጣይ ህይወት አሁንም ህይወት ይቀጥላል ብላ አምና መቀበል አለባት ብዬ አስባለሁ። ምክንያቱም አብርሃም አሁን ላይ ሄርሜላን ብቻ አይደለም በላይዋ ላይ ያመጣባት ከሄርሜላም አልፎ ደግሞ ሌላ ሶስተኛ ሴትም ጨምሯል ማለት ነው። አብርሃም ብልግናንና ዝሙትን ነው እያስፋፋ ያለው። ስለዚህ ደግሞ ሩታ በጭራሽ ከዚህ በኋላ አብርሃም ተቀይሮ ለኔ ባል ይሆነኛል ብላ ማሰብ የለባትም። ምክንያቱም አብርሃም አሁን ላይ ብር አሳብዶታል። በቃ ካንዷ እያለ እኔ ምንን ማስተማር እንደፈለገና ምንን ማስተዋወቅ እንደፈለገ ባይገባኝም ብቻ ግን ሩታ የወሰነችው ውሳኔ አሪፍ ነው። ራሷን ማዳመጥ አለባት።